ወደ እናንተ ልናደርስ ያሰብነው ርዕሰ ጉዳይ ግጭትና የአእምሮ ጤና በሚል ነው። ያው እንደ እግር ኳስ የአእምሮ ጤና ሲባል ሁሉም ሰው ነው የሚተነትነው። ግጭቶች፣ ጦርነቶች ሲኖሩ መፈናቀል አለ። ሰብአዊ ቀውስ በእጅጉ የሚስፋፋበት ጊዜ ነውና መፈናቀል፣ በዛሬ ደግሞ ጦርነት፣ እርግማን እንኳን በዛ ሲቹዌሽን ውስጥ መሆን ማሰብ ራሱ ህሊና ላለው ሰው ወደ አእምሮ ጤና መቃወስ የሚወስድ። በጦርነት ወይም በግጭት ምክንያት ሊከሰት የሚችሉ የአእምሮ ጤና ችግሮች በኋላ አንድ ከባድ ድንጋይ እየተንከባለለ ወደኛ ቢመጣ ምን አይነት ስሜት እንደሚሰማ የሚደረግ ድጋፍ ምን አይነት ነው? እንደ ኮሶ እንካይችን ቆርጥምና ትድናለህ የሚባል ነገር አይደለም። አንድ ስብሰባ፣ አንድ ኮንፈረንስ፣ አንድ ዶክመንት፣ አንድ ምናምን ውጤት አያመጣም። እንደምን አላችሁ የተወደዳችሁ ተመልካቾቻችን። እንግዲህ በዛሬው ቆይታችን የአማራ ክልልን የሰላም ሁኔታ አጠቃላይ በክልሉ ያለውን የሰላም ሁኔታ ወደ ዘላቂነት ለመቀየር እየተሰሩ ባሉ ስራዎችና አጠቃላይ ተያያዥ ጉዳዮችን የተመለከቱ ሀሳቦችን ያነሳን ቆይታ እናደርጋለን። መረጃዎችን እያጋሩን ደግሞ ከኛ ጋር ቆይታ የሚያደርጉት የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ እዚህ ስቱዲዮ ነው የሚገኙት። ዶክተር ስለ ጊዜዎት እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። መልካም ቀዳሚ ሀሳብ እናድርገውና እንደው አጠቃላይ የአማራ ክልል ያለበት ሁኔታ ይታወቃልና አሁናዊ የሰላም ሁኔታው ምን ይመስላል? አማራ ክልል ከየት ወዴት እየሄደ ነው ማለት እንችላለን የሚለውን ሀሳብ ቀዳሚ ብናደርግ። እጅግ አድርጌ አመሰግናለሁ። በድጋሚ የአማራ ክልል ሰላም ሁኔታ በሚመለከት በከፍተኛ ለውጥ ላይ የሚገኝ ነው። ያው እንደምታውቁት የጽንፈኛ ቡድኑ ከሌሎች ባዳዎች ጋር በመተሳሰር ያደረጃጀትም ያሰራርም ለውጥ አደርጋለሁ፣ ክልሉን አተራምሳለሁ፣ ሀገር አፈርሳለሁ ብሎ የረጅም ጊዜ እቅድ ስለነበረው በሰሜኑ በኩል ጦርነት ሲነሳ መከላከያ ሰራዊት ወደዛ ስለሚሄድ መሀሉን እኔ እቆጣጠራለሁ፣ ከተሞችን እኔ እቆጣጠራለሁ፣ ሀገር አፈርሳለሁ፣ ወንበሮቹን ይዛቸዋለሁ። አዲስ አበባ ለመሄድ ደግሞ ቅርቤ ነው። ከግንባር በኩል ሻዕቢያና ህወሓት ጦርነቱን ይገጥማሉ፣ እኔ ከመሀል ያለውን እቆጣጠራለሁ ብሎ አቅዱ የረጅም ጊዜ ህልሙ ስለነበረ ይሄን አሳካለሁ ብሎ ሞክሯል። በሰሞኑ ለወጥ ባለ ሁኔታ በተለይም ደግሞ በደቡብ ጎንደርና በማዕከላዊ ጎንደር አካባቢ የመከላከያ ሰራዊት ለተለየ ግዳጅ ከቦታው በሚነሳበት ጊዜ ወደዛ ሲሄድ እኔ እዚህኛውን አሰናክላለሁ ብሎ ወደ ግንባር ሲሄድ ከኋላው እየተኮሰ በሰራዊታችን ላይ በመከላከያ ሰራዊታችን ላይ ወደ ግዳጅ ከፊት ለፊት ያሉትን ግዳጆች እንዳይወጣ ከኋላ ያለውን የመቆጣጠር እና የወታደራዊ አሰላለፉን የማዛባት እቅድ አውጥቶ ሲሰራ ከርሟል። በዚህም አንድም ቦታ አልተሳካለትም። የተወሰኑ አካባቢዎችን ረብሿል። ደቡብ ጎንደር ደብረታቦር ከተማን ረብሿል። ማዕከላዊ ጎንደር በለሳን አካባቢ ረብሿል። እነዚህን አካባቢዎች የረበሸው ከፊት በኩል ያሉትን የአማራ ክልል ጥያቄ የሚያነሳባቸውን አካባቢዎች እንዳይመለሱ እነዛን እንትን ለማድረግ ነበር። እነዛን ለመቀልበስ እነዛ ሁኔታ ለማበላሸት ነበር አስቦ የነበረው። ህልሙ አልተሳካለትም። አሁንም የመከላከያ ሰራዊታችን ዋነኛ ግዳጁን አልሳተም፣ ወደ ዋነኛ ግዳጁ እየሄደ ነው። እኛም የክልሉ የጸጥታ ኃይል መሀል ላይ ያለውን ለማስከበር ጥረት እያደረግን ነው እና ያስበውም ያቀደውም በተሟላ ሁኔታ ማፈጸም ያልቻለባቸው ሁኔታዎች ናቸው ያሉት። አንዳንድ ወረዳዎችን አልፎ አልፎ የመቆጣጠር አዝማሚያ ቢኖርም ከዋናው ሀሳቡ ወደ ከተማ ትግሉን ወደ ከተማ ያማምጣት፣ ጦርነቱን ወደ ከተማ ያማምጣት፣ ከተማን የመቆጣጠር መንግስት የያዛቸውን ትልልቅ ከተሞች የመያዝ ሀሳቡና ህልሙ የመከነበት ሁኔታ ስላለ የጸጥታ መዋቅራችን ብቻውን የማስከበር ክልሉን የማስከበር አቅሙን ነው ያሳየው። መከላከያ ሰራዊት ወደ ሌሎች ግዳጆችን ቢሄድ ጽንፈኛ ቡድኑ ሀሳቡም እቅዱም ሊሳካለት እንደማይችል ያሳየንበት ሁኔታ ስላለ የክልሉ የጸጥታ ሁኔታ ለውጥ የሚታይበት ነው። አንዳንድ እንዳሰባቸውም እንዳቀዳቸውም ስላልሄዱለት እንደውም የሚያሳየው ነገር ምንድነው? የክልሉ የጸጥታ ኃይል በራሱ አቅም ክልሉን ለመምራት የሚያደርገውን ጥረት
የሚያመለክት የሚያሳይ ነው። አንዳንድ አካባቢዎች አሁንም እነዚህ ኃይሎች ያሉባቸው አካባቢዎች አሉ። እዛ አካባቢ ደግሞ ማህበረሰቡ ለባሰ እንግልትና ስቃይ እየተዳረገ ነው የሚገኘውና እንደው እነዛን አካባቢ ሰላማቸውን ከመጠበቅ አኳያ በተለይ ደግሞ የማህበረሰቡን ስቃይ ከመቀነስ አኳያ እንደው ምንድነው እየተሰራ ያለው አሁን ማለት እንችላለን? አሁን ችግሩ በተፈጠረባቸው አካባቢዎች በቅርብ ቀን አሁን ደቡብ ጎንደር አንድ ሁለት አካባቢዎች አንደኛው እዚህ ደቡብ ጎንደር ፎገራ ፋርጣ አካባቢ ያለው ህብረተሰብ ግፉን በመቃወም በራሱ ጊዜ ጽንፈኛ ቡድኑ ጋር እየገጠመ ነው። እናንተ አታዋጡኝም፣ እናንተ ችግሬን እያባባሳችሁ ነው፣ ትምህርት እንዳልማር ነው እያረጋችሁኝ ያላችሁት፣ ልማቴን እንዳላለማ ነው እያረጋችሁኝ ያላችሁት፣ ከአካባቢ ውጡልኝ፣ ከቀበሌ ውጡልኝ ብሎ ሰሞኑን እየተጋጨ ነበር ህብረተሰቡ ከነሱ ጋር ከነበሩበት አካባቢ አስወጥቷቸዋል ማለት እንችላለን። እና ህብረተሰቡ እየተረዳው ነው። በእርግጥ እንደዚህ አይነት ግጭቶች በሚኖርበት ጊዜ ህብረተሰቡ በጣም ከፍተኛ የሆነ ጉዳት ይደርስበታል። መልከ ብዙ ነው። ያለማቸው ልማቶች ይወድሙበታል። የጀመራቸው ልማቶች እንዳይጠናቀቁ ያደርጋል። ሳያስበው ወደ ግጭት ይገባል። ሳያስበው ሀብቱ ይቃጠላል። ሳያስበው ንብረቱ ይዘርፋል። እነዚህ ሁኔታዎች እያስመረሩት መምጣታቸውን ነው የምንመለከተውና በምንፈጥራቸው የተለያዩ መድረኮችም ህብረተሰቡ የሚለው ነገር አለ። ከዚህ በኋላ ይበቃናል፣ እናንተ ጠንክሩልን፣ እናንተ በርቱልን፣ እናንተ ጋር ሆነን እንታገላለን። እኛ እንደው ቤተሰቦቻችን ካሉ ተጽዕኖ እያሳረፍን የሰላም አማራጭ እንዲቀበሉ ነው የምናደርገው። ከዚህ በኋላ የሚያምጽ ከሆነ ቢሚል ከሆነ ግን ከእናንተ ጋር ሆነን እንታገላለን የሚል ህዝባዊ ቁጣ፣ ህብረተሰቡ ደግሞ በዚህ ላይ ከመንግስት ጋር አብሮ የመሆን ፍላጎቶችን በከፍተኛ ደረጃ እየገለጸ ስለሆነ ለውጡ በከፍተኛ ደረጃ የምንመለከተው ነው። ለእኛ ደጋፊ ነው ብለን ነው የምናስበው። ሌላኛው ሀሳብ እንደው በተለይ በክልሉ በተለያዩ አካባቢዎች ከተለያዩ የህብረተሰብ ክፍሎች ጋር ውይይቶች ተደርገዋል። የሰሞኑን የሃይማኖት አባቶችን ጨምሮ ውይይቶች ተደርገዋልና እነዚህ ውይይቶች እንደው ዘላቂ ሰላምን ከማረጋገጥ አኳያ ፋይዳቸው እንዴት ይታያል? ሰሞኑን የተካሄዱት የሃይማኖት መድረኮች ክቡር ርዕሰ መስተዳድራችን አረጋ ከበደ የመሩት መድረክ ነው። በአይነቱ የተለየ ነው። ከአሁን በፊት በመንግስታችን ብዙ ያልተደረጉ ውይይቶች ናቸው። የሃይማኖት አባቶች ለሰላም እሴት ግንባታ በጣም መሰረታዊና ዋና ናቸው። የህብረተሰቡ አንድ ክፋይ ናቸው ማለት ይቻላል። ብዙ ተከታይ ያላቸው፣ ብዙ ምዕመናኖች በሃይማኖቶቹ ያከብሯቸዋል፣ ይቀበሏቸዋል፣ የሚሏቸውን ይሰሟቸዋል። የሃይማኖት አባቶች በመደመር መንግስት እይታ ምን ይመስላሉ? የመደመር መንግስት ለሃይማኖቶች ምንድነው የሰጠው እውቅና የሚሉትን ነጥቦች አንስተናል። ሃይማኖቶች ለሀገረ መንግስት ግንባታ ከፍተኛ አስተዋጽኦ እንዳላቸው ነው ያየነው። ይሄ ከዚህ በተረፈ ደግሞ ሃይማኖቶች ህብረተሰብን በማስተሳሰር ከፍተኛ ሚና እንዳላቸው በተለይ ደግሞ በንግዱ በትምህርት እንቅስቃሴያቸው የሃይማኖት ትምህርት ለመማር ከቦታ ቦታ ሂደው የሃይማኖት አባቶቹ የሚማሩበት ሁኔታ ሲኖር አንዱ አካባቢ ሂደው አንዱ ክልል ሂደው ከዛ ጋር ባህላዊ ሁኔታውንም እሴቶቹንም ቋንቋዎቹንም እያወቁ በዛ ላይ ከህብረተሰቡ ጋር እየተሳሰሩ ሊኖሩ እንደሚችሉ በንግድ ብቻ ሳይሆን በአጠቃላይ በትምህርት እንቅስቃሴውም እንደዚህ አይነት ትስስር መፍጠር እንደሚቻል ያየንበት ነው። ከዛ በተረፈ ደግሞ በኪነ ጥበብ በስነ ስዕል እና ደግሞ ቋንቋን በማስተማር ስነ ጽሁፍን በማስተማር የሃይማኖት ተቋማት ከፍተኛ አስተዋጽኦ ያበረከቱና ለሀገረ መንግስት ግንባታ አስተዋጽኦ ያበረከቱ መሆናቸውን ለዚህም ደግሞ የመደመር መንግስት እውቅና እንደሚሰጥ ነው የተነጋገርንበት። መንግስትም አንዳንድ የሃይማኖት ተቋማትን ችግሮችን ለመፍታት በጣም በርካታ ጥረት እንዳደረገ ከርዕሰ መስተዳድሩ አሉን የሚሏቸውን ጥያቄዎች አንስተው የመፍትሄ አቅጣጫ የሚባሉትም ተቀምጠው ነው የተለያየ ነው። ከዚህ በኋላ መንግስትና ሃይማኖት ተቀራርበን እንስራ፣ የጋራ ጉዳይ አለን፣ የጋራ አጀንዳ አለን፣ የጋራ አገር አለን፣ በልማት ላይ አንድነን፣ በሰላም ላይ አንድነን፣ ህግ በማስከበር ላይ አንድነን። ሃይማኖትና መንግስት ደግሞ የተለያዩ ናቸው። ሃይማኖት በመንግስት ጣልቃ አይገባም፣ መንግስት በሃይማኖት ጣልቃ አይገባም። እነዚህ ሁኔታዎች የተገነዘበ ሁኔታ ተከትለን ክልላችንን እናልማ፣ አገራችንን እናልማ፣ ወንድማማችነትን እንትከል፣ ዲሞክራሲ እንዲያድግ እናድርግ፣ በውስጣችን ያሉ ችግሮችን እንፍታ። ባዳዎችና ባንዳዎች ተሳስረው አገራችን ሲያወድሙ ይሄንን መደገፍ የለብንም፣ ሚናችንን አልተወጣንም፣ ወደፊት ግን ጠንክረን እንሰራለን የሚሉ መሰረታዊ ነጥቦች ተነስተው ርዕሰ መስተዳድሩም ያነሷቸውን ጥያቄዎች መሰረት አድርገው ማብራሪያ ሰጥተው ነው የተለያየ ነው። ጥሩ መድረክ ነበር ማለት ይቻላል። ይሄ ለሀገራችን ከፍተኛ አስተዋጽኦ የሚኖረው ነው። በሰላም ላይ በጋራ ጉዳዮችን ላይ አብረን እንድንሰራ የሚያደርጉን የሚያቀራርቡን በትይዩ ከመታየት ባለፈ
ችግሮችን በጋራ እየተነጋገርን የጋራ አገር ነው ያለን፣ የጋራ ጉዳይ ነው ያለን፣ የጋራ አጀንዳ ነው ያለን። መንግስት ለብቻው አገር የለውም። የሃይማኖቶችም የመንግስትም የሁላችንም ሀገር ኢትዮጵያና ክልላችን ነው። ይህንን ክልላችንን በጋራ እንጠብቃለን፣ ከጥቃት እንከላከላለን። ሃይማኖቶች ስነ ምግባርን በመቅረጽ ህብረተሰቡን በማስተሳሰር በመገንባት ሚናቸውን እንዲወጡ በሚል ተነጋግረን ድምዳሜ ላይ ደርሰናል ማለት ይቻላል። መልካም። ሌላኛው ሀሳብ እንደው ምናልባት የጸጥታ መዋቅሩ የክልሉ የጸጥታ መዋቅር ያለበት ሁኔታ ምን ይመስላል? በተለይ ቀደም ሲል እያነሱት ነበር የክልሉን በራሱ የጸጥታ መዋቅር ለማስጠበቅ እየተደረጉ ያሉ ጅማሮች ጥሩ እንደሆኑ እያነሱ ነበርና እንደው በዘላቂነት ሁልጊዜ ምናልባት መከላከያ እዚህ ክልል ላይ ሊኖር አይችልምና የክልሉ የጸጥታ መዋቅርን የበለጠ አደራጅቶ ክልሉን ነፃ ለማድረግ ወይም ደግሞ ዘላቂ ሰላሙን ለማረጋገጥ የሚደረጉ እንቅስቃሴዎች ምን ይመስላሉ? የጸጥታ መዋቅር ውስጥ ቁመና ምንድን ነው የሚለውን ሲያስብ የክልሉ ጸጥታ መዋቅር በተመለከተ እለት በእለት ራሱን እያሻሻለ እያሳደገ ነው የሚገኘው። በርከት ያሉ ስልጠናዎችን እንሰጣለን። ሰላም አስከባሪ እናሰለጥናለን፣ ሚኒሻ እናሰለጥናለን። የአድማ መከላከል በየጊዜው ነው የምንጨምረው፣ ፖሊስ በየጊዜው ነው የምንጨምረው። ቁጥሩን እናሳድጋለን፣ አደረጃጀቱን እናሻሽላለን። አመራሮቹን ጠንካራውን እንለያለን፣ የደከሙትን እንቀይራለን እና በአጠቃላይ የጸጥታ መዋቅሩን በተመለከተ ሪፎርም ስለተሰራ የክልሉ መንግስት ሪፎርም ስለሰራ ይህንን መሰረት አድርገን ከፍተኛ የሆነ የማድረግ ብቃት እየተላበሰ ነው። ጠላትን ተዋግቶ የማሸነፍ ሁኔታው እለት በእለት እያደገ ነው እየመጣ ያለው። አሁን መከላከያ ብዙዎቹን ቦታዎች እየለቀቀ ለክልሉ ጸጥታ ኃይል እያስረከበ ነው የሚሄደው። ሙሉ በሙሉ ወደ ሌሎች ግዳጆች ባይሄድም የክልሉን ጸጥታ ኃይል ግን እያጠነከረ ስልጠናም እየሰጠ እያደራጀ ድጋፍ እየሰጠ በቅርበት እየተከታተለ የመከላከያ ሰራዊት ድጋፍ ያደርግልናል። የክልሉ የማድረግ አቅም ግን ከጊዜ ወደ ጊዜ መሻሻል ነው የሚታይበት። የመጀመሪያው እንዲሻሻል ያደረገው የጽንፈኛ ቡድኑ ዓላማ ምንድን ነው የሚለውን ተረድቷል። ይሄ አገር አውዳሚ እንደሆነ ተገንዝቧል። በህብረተሰቡ ላይ ተጽዕኖ የሚፈጥር እንደሆነ፣ ለውጥ ሊያመጣ እንደማይችል፣ ኢትዮጵያን እንደሚያዳክም፣ አማራ ክልልን እንደሚያዳክም፣ አጀንዳዎቻችንን ከውጭ ጠላቶቻችን ጋር እየተሳሰረ ለጥላት እንደሚሰራ፣ ጥላት እንደሚጋልበው፣ የጥላት ፈረሰኛ እንደሆነ ስለተገነዘበ የአገሬን ህልውና አስከብራለሁ፣ መስዋዕትነት እከፍላለሁ እያለ መስዋዕትነት እየከፈለ ዋጋ እየከፈለ ባንዲራውን ለማጽናት ክልሉን ለማሻሻል ክልሉን ከችግር ለማውጣት በከፍተኛ ደረጃ እየተናነቀ ያለ የክልል ጸጥታ ኃይል ነው ያለ ማለት እንችላለን። መልካም። ከዚሁ ጋር ተያይዞ በተለይ የየአካባቢው አመራሮች በተለይ ከጸጥታ መዋቅሩ ጋር በቅንጅት ከመስራት ከመደገፍ፣ ሌላው ደግሞ መላ ማህበረሰቡ በተለይ አሁን ክልሉን ራሱን ከመጠበቅ አኳያ ከጸጥታ መዋቅሩ ጎን ከመቆም አኳያ ሰላምን የአካባቢውን ሰላም ራሱ ከመጠበቅ አኳያ እንደው ምን ይጠበቃል? ከየአካባቢዎች ከአመራሩ ከህዝቡ ምንድን ነው የሚጠበቀው? ዋነኛው የሰላም ሞተር ህዝብ ነው። ህዝብ በሰላም ጉዳይ ላይ ያገባዋል፣ ይመለከተዋል፣ የሱ ነው፣ ተኪ የለውም። የሚያጠፋውን ተው ማለት ይችላል። ከህግ በላይ የሚሆነውን ተው ማለት ይችላል። ማስተካከል ይችላል። እንዲህ እያረከ ከሆነ አንተን አልደግፍም ማለት ይችላል። አጥፊውን ምግብ በመከልከል ሊያስቆመው ይችላል። ፋይናንስ ባለማድረግ ሊያስቆመው ይችላል። ማህበራዊ ቅጣት ሊያሳልፍበት ይችላል። ህብረተሰቡ ከደገፈ ሰላማችንን ማስጠበቅ እንችላለን። አሁን እስከዛሬ የሚታይ የነበረው ማህበረሰቡ ላይ ጠንካራ አቋም አለመወሰዱ ነው። አሁን በምናረጋቸው የተለያዩ ውይይቶች በከተማ በምናረጋቸው የክልሉ ከፍተኛ የፖለቲካ አመራሮች በየከተሞቹ ባደረገው ህብረተሰቡ ላይ ለውጦች ታይተዋል። አሁን ሰርጎ ገብን ይጠቁማል። አሁን መሳሪያን እዚህ አካባቢ መሳሪያ ያለላችሁ ብሎ ጠቁሞ ያስይዛል። ከመንግስት ጎን ይቆማል። ስለዚህ እየታየ ያለው ነገር ህብረተሰቡ አሁን ከመንግስት ጎን መቆሙን ነው። ጉዳት ደረሰብኝ የሚለውን ተገንዝቧል። ከባዳ ጋር ተሳስረው እየሰሩ ነው ብሎ ያስባል። የአማራ ህዝብ ጥያቄዎች እንዳይመለሱ እያደረገ ነው ብሎ ተገንዝቧል። የምናነሳቸው ጥያቄዎች አሉ። ለምሳሌ የማንነት ጥያቄ አለኝ ብሎ የሚያነሳው የማህበረሰብ ክፍል የማንነት ጥያቄን ይህ ጽንፈኛ ቡድን ከጠላቶች ጋር ሆኖ እያዳፈነብኝ ነው ብሎ ያስባል። ከነማን ጋር ነው የሚተሳሰረው? ግልጽ ሆኖለታል። ቲፒኤልኤፍ እንደሚደግፈው ተገንዝቧል። የኤርትራ መንግስት እንደሚጋልበው ተገንዝቧል። ከነሱ ጋር በጋራ እንደሚሰራ ተገንዝቧል። ይህን እያረጋ ያለ ጠላት ከሆነ በሀገሬ ህልውና ላይ መጥቶብኛል የሚለውን ተገንዝቧል። ይህ ስለተገነዘበ አይደግፋቸውም፣ ይቃወማቸዋል።
እየተቃወማቸው በመድረክ ተናግረሃል እያሉ ቢረሽኑትም እየተሰወሩ ቢረሽኑትም አልቆመም ተቃውሞ። በሰላማዊ ሰልፍም ገልጿል። ጽንፈኝነት ይብቃን፣ ጽንፈኝነት አውድሞናል፣ የሰላም አማራጭን ተከተሉ ብሎ አንስቷል። ከዚህ አኳያ የምናየው ህዝቡ ትልቅ ጉልበት እየሆነ ነው፣ አቅም እየሆነ ነው፣ መስፈንጠሪያ እየሆነ ነው። ነገሮችን የተረዳ ህዝብ እየፈጠርን ነው። ይሄ ደግሞ የበለጠ መሆን አለበት ብለን ነው የምናስበው። አሁን ህዝቡ ላይ አሁንም መጨመር ያለበት ህዝቡ ተመረረ እንጂ አላመረረም። ተመረረ፣ በሁኔታዎች ተመሯል፣ በድርጊቶች ተመሯል። አሁንም ማምረር ላይ ይቀረዋል። የለም በኔ ቀበሌ ጽንፈኝነት ሊኖር አይገባም፣ ሽፍታ ሊኖር አይገባም ብሎ ሰይፍ አልመዘዘም። ወደዛ እንዲመጣ መደረግ አለበት። እያወደመ ያለው ክልሉን ነው። ወደ ኋላ እያስቀራቸው ያለው የልጆቹን ነው። እንዳይማሩ እያደረገ ልጆቹን ነው እያደረገ ያለው። እንዳይታከም እያደረገ ያለ ህብረተሰቡን ነው። ግብአት እንዳይቀርብለት እያደረገ ያለው ለህብረተሰቡ ነው። ስለዚህ ይሄ በጥቅሜ ላይ መተህብኛል፣ ካሁን በኋላ አንተ ጋር እገጥምሃለሁ ብሎ መግጠም አለበት እና ህብረተሰቡ ላይ ጉልበት አለው፣ ኃይል አለው፣ አቅም አለው። ይህን ማድረግ ይችላል። ድርጊቱን ከማውገዝ አልፎ በድርጊት መግለጽ ይኖርበታል ህብረተሰቡና ህብረተሰቡ ከፍተኛ ሚና ይጫወታል ብዬ አስባለሁ። ሁለተኛ አመራሩን በሚመለከት አመራሩ ላይ በጣም ብዙ ለውጦች ተደርገዋል። እዚህ የደረስነው አመራሩ በሰራው ስራ ነው ማለት እንችላለን። የፖለቲካዊ ውይይቶቹ አሻግረውናል፣ አሁን ደረጃ ያድርሰውናል። ከዚህ በፊት የነበረው የጸጥታ ኃይላችን እንዲዋጋ አድርገዋል፣ እንዲቆርጥ አድርገዋል፣ የጥላትን ምንነት እንዲገነዘብ አድርገዋል። ይሄንን በማድረጉ ምክንያት የጸጥታ መዋቅራችንን በማጠንከርም ሪፎርም በመመስራትም ከፍተኛው ሚና የተጫወተው የክልሉ አመራር፣ የዞን አመራር፣ የወረዳ አመራር ነው። በተለይ የወረዳ አመራር እየተሰዋ ነው የመራው። እየተሰዋ ለሀገሩ እየተሰዋ ለክልሉ እየተሰዋ ለህዝቦች እየተሰዋ የህግ የበላይነትን ለማረጋገጥ እየተሰዋ ነው የመራው። የችግሩ ገፈት ቀማሽ ወረዳ ነው። አመራሩ በጣም መጠነ ሰፊ የሆነ ስራዎችን ሰርቷል ማለት እንችላለን። ሶስተኛ የጸጥታ መዋቅራችን ነው። የጸጥታ መዋቅራችን ሁኔታውን ስለተገነዘበ የጸጥታ መዋቅራችን ለህይወቱ አልሳሳም። አሁን ያገኘነው ሰላም የጸጥታ መዋቅራችን በሰራው ስራ ነው፣ የነሱ ፍሬ ነው። አሁን አማራ ክልል ከመቃጠል ድኗል። አማራ ክልል ከመውደም ድኗል። አማራ ክልልን ፕሮቴክት በማድረግ ብቻ ሳይሆን አገር እንዳይፈርስ በማድረግ የጸጥታ መዋቅር መስዋዕትነት ከፍለው አገራቸውን አቆመዋል። ለባንዲራቸው ቆመዋል፣ ለመለያቸው ቆመዋል፣ ለህግ የበላይነት ቆመዋል። ስለዚህ የአማራ ክልል የጸጥታ መዋቅር መከበር ያለበት ነው። ለአገሩ ነው ዋጋ እየከፈለ ያለው፣ መስዋዕትነት እየከፈለ ያለው። ከዚህ አኳያ የጸጥታ መዋቅራችን በዚህ መልኩ ሊታይ ይችላል ማለት እንችላለን። የሃይማኖት አባቶች አሁን በከፍተኛ ለውጥ እያመጡ ነው፣ እያወገዙት ነው። ሃይማኖታዊ ኮንፈረንስም አድርገዋል። ያው እንደምታውቁት ከዚህ በኋላ ውድመት ይብቃም ብለዋል እና የሃይማኖት አባቶች ሁኔታውን በመቀየር አሁን ለውጦች እየታዩበት ነው። በጽንፈኝነት የቆዩትን ሰዎች መክረው ተቆጥተው ወደ መንግስት የሰላም አማራጭን እንዲቀበሉ አድርገዋል። እስካሁን ባለው እስከዛሬ በቆየንባቸው አመታት በግጭት አመታት 31,000 የሚጠጋ የጽንፈኛ ቡድን የነበረ አሁን የሰላም አማራጩን ተቀብሎ የመጣ ታጣቂ አለ። የሰላም አማራጭ ይሻለናል። ይሄ ሁኔታ ከሌሎች ጠላቶቻችን ጋር ተባብሮ የሚሰራ ስለሆነ የአማራ ክልል ጥያቄ እንዳይመለስ እንደም ሌሎች ጠላቶቻችንን በሚያግዝና በሚያጠናክር መልኩ እየሰራን ነው ብለዋል። እንደው አሁን በጣም የሚገርመው እኮ የመከላከያ ሰራዊታችን ግዳጁን ለመወጣት ወደፊት ሲሄድ መንገድ ጠብቆ መተኮስ ምን ማለት ነው? ለአማራ ህዝብ ጥያቄ መቆርቆር ማለት ነው? ለኢትዮጵያ ህዝብ ጥያቄ መቆርቆር ማለት ነው? ምን ማለት ነው? የአማራ ህዝብ እና የኢትዮጵያ መከላከያ ሰራዊት ድንበሩ እንዲጠበቅ እየታገለ ከኋላ ጠብቆ መተኮስ ማለት ወልቃይትን እንደመስጠት ነው፣ ራያን እንደመስጠት ነው። የኤርትራ ሰራዊት መጥቶ አማራ ክልል ኢትዮጵያ ውስጥ እንዲገባ መፍቀር ነው። ስለዚህ ለጥላቶቻችን እየተባበረ ያለ ጽንፈኛ ቡድን አንቀላቀልም ብለው የሰላም አማራጭን ተቀብለው የመጡ ወገኖች ወንድሞች አሉ። እነሱ ጋር አብረን ለመስራት ጥረት እያደረግን ነው ማለት እንችላልና ከየህብረተሰቡ የሚጠበቁት ነገሮች እነዚህ ናቸው ማለት ትችላለሁ። በቀጣይ በተለይ የሰላም አማራጭን ተቀብለው የሚገቡ አካላት ከዚህ በኋላ እንደ መንግስት ያለው አቋም ምንድነው? በተለይ በቅርቡም ትልልቅ የዛ ቡድን
ኃላፊዎች ሳይቀሩ የሰላም አማራጭን ተቀብለዋልና በተለይ አሁንም ቀሪዎቹ የሰላም አማራጭን እንዲቀበሉ ከማድረግ አኳያ የሚሰሩ ስራዎች ምንድናቸው? የሰላም አማራጭ የተቀበሉትን ወገኖች በተመለከተ የአማራ ክልል መንግስት ቀድሞ አቅዶ ነው እየሰራ ያለው። በረጅሙ በአጭሩ ሳይሆን በረጅሙ አቅዶ ነው እየሰራ ያለው። ለምሳሌ የሰላም አማራጭ ተቀብለው የሚመጡ ሰዎች ካሉ የመጀመሪያው የሚያስፈልገው ህጋዊ ማዕቀፍ ማበጀት ነው። ሲመጡ የመንግስት ሰራተኛ ከነበሩ ምን እናርግ ብሎ አቅዷል። የመንግስት ሰራተኛ ወደ ስራቸው የሚመለሱበትን መንገድ ቀይሶ በቅርቡ ወደ ስራቸው መልሷል። ወደ ነጋዴም ከነበረ ወደ ንግዱ፣ የመንግስት ሰራተኛም ከነበረ ወደ መንግስት ሰራተኛነቱ፣ ሌሎች ስራዎች ከነበሩትም እነዛ ስራዎችን እንዲቀጥል፣ ምንም ስራ ያልነበረው ካለ ደግሞ የስራ እድል እንዲፈጠርለት፣ የፋይናንስ እጥረት ከገጠመው ብድር እንዲመቻችለት፣ የተወሰነ መስፈንጠሪያ እርሾ የሚያስፈልገው ከሆነ ለእያንዳንዱ ደግሞ ድጎማ እየተሰጠው እንዲህን ለማድረግ ተሞክሯል። እኛ ስታቃጥሉ እንምራችኋል በሚል በጥላትነት አንመለከታቸውም። ሁኔታ የፈጠረው መሆኑን ተገንዝበው ስለመጡ እንደ ወገን ነው የምናያቸው፣ እንደ ወገን ነው የምንንከባከባቸው። ተንከባክበን እንዲያርጉ ነው የምናደርጋቸው። በኢኮኖሚ ራሳቸው እንዲችሉ ነው የምናደርጋቸው። ከጸጥታ ኃይል ጎን የሚሰለፉም አሉ። እስካሁን የመለስናቸው አሉ። ወደ ጸጥታ መዋቅር የመለስናቸው ጥሩ ስራ እየሰሩ ነው፣ አብረውን እየሰሩ ነው። ነገሩን ስለተገነዘቡት እዛ ሲቆዩ ሁኔታውን ስላዩት ከኛ ጋር የሚሰሩ ጸጥታ ኃይል ተመድበው የሚሰሩም አሉ። አብዛኛውን ግን በስራ እድል ፈጠራ ለመሸፈን ጥረት እያደረግን ነው። ስለሆነም የሰላም አማራጭ የተቀበሉ የታጠቁ ቡድኖች እኛ ጋር የመጡትን በተመለከተ አክብረን ተንከባክበን ነው እንትን ያደርግ። እኔ ወደፊትም ቢሆን አሁንም የመሻ አይመስለኝም። አማራ ክልል የምንማር ከሆነ በዚህ ግጭት መማር አለብን። የጽንፈኛ ቡድኑ ተነስቶ የነበረው ይህንን መንግስት ቀይራለሁ ብሎ ነው። ይህን መንግስት በድንጋይ ማውረድ አይቻልም፣ በጦርም ማውረድ አይቻልም፣ በጠመንጃም ማውረድ አይቻልም። ይህንን መንግስት መጣል የሚያስፈልገው የሚቻለው በምርጫ ብቻ ነው። አሁን ምርጫ ያላቸው ልቅስ በምርጫ መወዳደሩ ይቻላል እንጂ በጠመንጃማ ብዙ ሰው አስጨረሰ እኮ። ይሄ አይዲዮሎጂ ይሄ የከሰረ ነው። ይሄ ወደፊት ሀገር አያራምድም። ስለዚህ የሰላም አማራጭን ተቀብሎ ጥያቄዎችን ማቅረብና መስራት ይቻላል ይገባልም። አሁን ለምሳሌ ከዚህ በፊት ጽንፈኛው ጋር የነበሩ አሁን የሰላም አማራጭን የተቀበሉት ሰዎች ምንድነው ያደረጉት? ጥያቄ ያለን አሉ። ጥያቄ ካላችሁማ ለምክክር ኮሚሽኑ አቅርቧል ናቸው። መድረክ እንዲመቻች ተደረገ። የምክክር ኮሚሽን ጥሪ ያቀረበላቸው ጥያቄያቸውን አቀረቡ። ያው በብዙ ቦታ እንደምታት የአማራ ክልል ጥያቄ ያነሳም ምናምን ያነሳም አድርባይ ነው ምናምን የሚሉ ስሞች ይለጠፍለታል። ማንም እርግጠኛ ሆኜ የምነግራችሁ ጥያቄዎቹን በቴብል አሁን ልዩነቱ ምንድነው? አንዳንዱ ጥያቄ ያለኝ ያለ ጫካ ገባ፣ አንዳንዱ ደግሞ እዚህ ሆኖ ይታገላል። የአማራ ክልል ብልጽግና አመራር የሚታገለው እዚህ ሆኖ ነው፣ ቴብል ላይ ሆኖ ነው የሚታገለው። በዛ መልኩ መታየት አለበት። አሁን የአማራ ህዝብ ጥያቄዎች እኮ ቀርተዋል። ጽንፈኛ ቡድን የሚታገልባቸው የአማራ ክልል ህዝብ ጥያቄዎች ተቀርተው አሁን ለምሳሌ ከቤንሻንጉል ታጣቂ ጋር ይሰራ ያለም ከኦነግ ጋር አብሮ ይሰራ ያለም ይሄ ከሚሴና ታዩትም ሰሜን ሸዋ ድንበር ላይ ያለውን እያጋጨ እርስ በርሱ እያጋጨ ታዩት የለ የአማራ ህዝብ የትም አለቀ የሚባለውን እዚህ ክልላችን እየሰራው አይደለም እንዴ? የአማራ ህዝብ አዲስ አበባ መግባት አቃተው ሲል የቆየ ሰው ከዚህ ተነስቶ ጎጃም ለመግባት ምስራቅ ጎጃም ምዕራብ ጎጃም ለመግባት አስቸጋሪ ይሆን አይደለም? አይደለም ሌላ ክልል ልንመኝ ቀርቶ በክልላችን እንዳንንቀሳቀስ እያደረግን አይደለም? የወልቃይትን መሬት አስመልሳለሁ ያለው ጽንፈኛ ቡድን ወልቃይትን ለመስጠት እየሰራ አይደለም እንዴ? ከኋላ መከላከያ ሰራዊት ወደፊት ሲሄድ ከኋላ የሚወጋው ለምንድን ነው ታዲያ? የማንነት ጥያቄ ያለባቸው ወፍላ ዛታ ምናምን የሚባሉትን አካባቢዎች ለማስከበር መከላከያ ሰራዊታችን ወደ ግንባር ሲሄድ ያለ ከኋላ በከባድ መሳሪያ አጥምዶ የሚጠብቀው እና የትኛው ላይ ነው የአማራ ህዝብ ጥያቄ እየመለሰ ያለው? አወደመ እንጂ አቆረቆዘ እንጂ ወደ ታች እንዲወርድ አረገ እንጂ ከከፍታ አወረደ እንጂ የትኛውን የአማራ ህዝብ ጥያቄ የተመለሰ? እንደውም የአማራ ህዝብ ጥያቄዎች እንዳይመለሱ ለማዳፈን ከጥላቶቻችን ጋር እየተባበረ የሚሰራ ኃይል ነው። ይህንን ተገንዝበን ካልሰራን ያስቸግራል። መቼ ነው የሚገባን? ሌላኛው የመጨረሻው ጉዳይ በተለይ አሁን የፊታችን 7ኛው ጠቅላላ ምርጫ ይካሄዳል እንደ ሀገርና ክልሉ በዚህ ሁኔታ ምን ያህል ዝግጁ ነው? በተለይ ምርጫውን በሰላማዊ ሁኔታ ለማስኬድ የሚያስችሉ ምቹ መደላደሎች ወይም ምቹ ሁኔታዎች አሉ የሚለውን ሀሳብ እናንሳስ። 7ኛ ሀገራዊና ክልላዊ ምርጫን በተመለከተ በመንግስታችን በኩል
ዝግጅት አለን። የትኛውንም አይነት ሁሉ አማራጮችን ተጠቅሞ የጽንፈኛ ቡድኑ ግጭት ለመፍጠር ቢሞክርም ምርጫ እናካሂዳለን፣ አይቀርም። ምርጫ ለማካሄድ የሚያስችል አቅምም ብቃትም አለን፣ ዝግጅትም አለን። እኛ የምርጫ ጣቢያዎቹን ለይተናቸዋል፣ የምርጫ ክልሎቹን ለይተናቸዋል። የትኛው አካባቢ ተጨማሪ ኃይል ያስፈልጋል፣ የትኛው አካባቢ ተጨማሪ ኃይል አያስፈልገውም የሚለውን ለይተናል። ተጨማሪ ኃይል የማያስፈልጋቸውን አረንጓዴ ብለን ፈርጀናቸዋል። መለስተኛ ድጋፍ የሚያስፈልጋቸው መለስተኛ ድጋፍ አርገን እናከናውንባቸው ያልናቸውን ደግሞ ቢጫ ብለን ሰይመናቸዋል። በርከት ያለ ኃይል ላሰማርተን ደግሞ የምንሰራቸውን ቀይ ብለናቸዋል። ስለዚህ ታዩት ቢጫንና አረንጓዴ ላይ ያሉት ፐርፌክትሊ ትንሽ ይገዛ ከተደረገላቸው ምርጫ ማካሄድ የሚችሉ ናቸው። ቀይ ብለን የፈረጅናቸው ትግል የሚጠይቁ ማለት ስራ የሚጠይቁ ግን የምናካሄድባቸው ሰራዊት የምናሰማራባቸው ሊሆኑ ይችላሉ። ስለዚህ በየምርጫ ክልሉና በየምርጫ ጣቢያዎቹ ጠንከር ያለ የሰው ኃይል በማስገባት ምርጫን በአስተማማኝ መልኩ እንወጣለን። ከዚህ በፊትም እኮ አድርገናል። ለምሳሌ ተለቅ ያሉ ጉዳዮችን አስፈጽመናል። ለምሳሌ ብናነሳ የጣና ፎረም እኮ ኢትዮጵያ አይካሄድም ተብሎ ነበር፣ ሌሎች ሀገሮች ስላሉበት ማለት ነው። የጣና ፎረም መካሄድ ያለበት ብሎ መንግስታችን አቋም ከወሰደ በኋላ እንደው መጀመሪያ ያለበት አማራ ክልል ነው ተባለ። አማራ ክልል አካሄደናል፣ ጣና ፎረምን አካሄደናል በአስተማማኝ ሁኔታ። ትልልቅ ሀገራዊና ዓለም አቀፋዊ ኩነቶችን እያስተናገድን ያለን ሰዎች ምርጫ በክልላችን ውስጥ ለማከናወን የሚከብደን ነገር አለ ብለን አናስብም። የሃይማኖት አባቶች ለምሳሌ የሙስሊም ሃይማኖት አባቶች ምርጫችን በመጅልሳችን የሚል ሀሳብ አንስተው ለረጅም ጊዜ ክርክር ሲካሄድበት የቆየ ነው። ይሄ ለመንግስት ቀርቦ መንግስት እውቅና አግኝቶ ሃይማኖቶች በራሳቸው ምርጫቸውን ወኪሎቻቸው መምረጥ አለባቸው አለ። በእያንዳንዱ መጅልስ 5 አይነት ምርጫ ተካሂዷል። ይሄን አስፈጽመናል። አሁን ይሄ 2017 ይሰራ ነው። 2017 የእስልምና ሃይማኖት ምርጫ በየመስጊዱ የጸጥታ መዋቅር መድበና ያካሄድ ያስፈጸም። ይሄን ማካሄድ 2017 አሁን 2018 ሌላ ነው፣ እድገት አለው። ስለዚህ የአገራዊና ክልላዊ ምርጫ ለማሳካት የሚያስችል እቅድ አዘጋጅተናል። የምርጫ የሴኩሪቲ ማፕ ሰርተናል። የፖለቲካ ማፕ ተሰርቷል። ለዚህ ደግሞ አመራሮች ስምሪት ሰጥተናል። ተጨማሪ የሰው ኃይል መድበናል። በአስተማማኝ ሁኔታ ክልል ውስጥ ያለው ምርጫ በሰላማዊና ሰላማዊ እንዲጠናቀቅ አስፈላጊ ቁሳቁሶች በየምርጫ ጣቢያው እንዲደርሱ ማረክ ስለቻል በአስተማማኝ መንገድ የ7ኛውን ሀገራዊ ምርጫ እናሳካዋለን ብዬ ነው የማስበው። ቢሆን የሚሉት አጠቃላይ በቀጣይም እንደው ምርጫም አለ። አሁንም ደግሞ የተለያዩ አካባቢዎች ላይ ሰላም የራቀው ማህበረሰብ አለና በዘላቂነት ሰላምን ለማረጋገጥ ማን ምን ያድርግ? አስተማማኝና ዘላቂ ሰላም ለማምጣት የሁሉ ህብረተሰብ ተሳትፎ፣ የሁሉ ህብረተሰብ መስተጋብር፣ ትስስርና ቅንጅት ያስፈልገዋል። ሰላም የሚጀምረው ከራስ ነው። ሰፋ ሲል ደግሞ ከአካባቢ፣ እንደዛ ሲል ደግሞ ከማህበረሰቡ ጋር አጠቃላይ ከወረዳ፣ ከዞን፣ ከክልል እያለ ነው ሰላም የሚመጣው። ስለዚህ የብዙ ኃይሎች ተሳትፎ ይጠይቃል። በተለይ ቅድም እንዳነሳው ደግሞ ህብረተሰቡ ወሳኝ ነው በሰላም ጉዳይ ላይ። ሰላም የሚኖረው ከውይይት ነው። ችግሮችን በውይይት ከመፍታት፣ ችግሮችን በምክክር ከመፍታት ነው ሰላም የሚመጣው። ማንኛውም ጥያቄ አለኝ የሚል አካል በሙሉ ጥያቄዎችን ወደ ቴብል ማምጣት አለበት። መፍትሄ ያለው ቴብል ላይ ነው። ከቴብል ያለፈ አማራጭ መከተል የጥፋት ነው። በጦርነት ሰላም አይመጣም፣ በኃይል ሰላም አይመጣም፣ በጠመንጃ ሰላም አይመጣም። ሰላም የሚመጣው በአካታችነት ነው፣ በማቀፍ ነው፣ በመተባበር ነው፣ በመተጋገዝ ነው፣ አንድ በመሆን ነው። አንድ ስንሆን እንጠነክራለን፣ አንድ ስንሆን አገር እንከላከላለን፣ አንድ ስንሆን ኢኮኖሚ እናሳድጋለን። ስንበተን አቅማችን ያንሳል፣ ስንበተን በጥላት እንጠቃለን። ስንሰባሰብ ኃይል ይኖረናል። አገራችን ለማልማትም መሰባሰብ ነው መፍትሄው፣ መለያየት አይደለም፣ መከፋፈል አይደለም። ከተከፋፈል ችግር ነው የሚገጥመን። ስለሆነም ህብረተሰቡ በዚህ ጉዳይ ላይ ይህን ተገንዝቦ መስራት አለበት። አመራሩም የሚነሱ የመልካም አስተዳደር ጥያቄዎችን ይዞ እየፈታ ከስር የሚፈቱትን በአጭር ጊዜ የሚፈቱትና በረጅም ጊዜ የሚፈቱትን ይዞ እየፈታ መሄድ መቻል አለበት። በውስጣችን ያሉ የተበላሹ አሰራሮችን በማረም ትኩረት አድርገን መስራት አለብን። የሙስና የሚነሱ የሙስና አላግባብ የመጠቀም አዝማሚያዎች፣ ህብረተሰብን አለማገልገል ችግሮች መፈታት አለባቸው። ይሄ የክልላችን መንግስት አቅዶ እየሰራው ነው። የመልካም አስተዳደር ጥያቄዎች በአጭር ጊዜና በረጅም ጊዜ የሚፈቱትን ለይቶ እየሰራ ነው። ስለዚህ ይሄ ሲሆን ህብረተሰቡ ጋር እንቀራረባለን። እንደምንፈታለት እርግጠኛ ሲሆን ህብረተሰቡ ከኛ ጋር ይሆናል። ልማት እንደምናመጣለት ሲገነዘብ ከኛ ጋር ይሆናል።
ስለዚህ እኛም አሟጠን ለህብረተሰቡ የምንሰጣቸውን አገልግሎቶች አሟጠን መስራት አለብን እና በምክክርና በውይይት ጉዳዮች ይፈታሉ የሚለው መታየት አለበት። ሌላ ወጣቱ ነው። ወጣቱ የዚህ ሀገር ዋስትና ነው። ወጣቱ ኃይል አለው። ወጣቱ ጉልበት አለው። ወጣቱ እውቀት አለው። ወጣቱ ቴክኖሎጂ ያውቃል። ወጣቱ ለሀገር ግንባታ አስፈላጊ ነው። ይሄ ለሀገር ግንባታ አስፈላጊ የሆነው በረባ ባረባው እየገባ ጦርነት ውስጥ እየተማገደ ማለቅ የለበትም። ይሄ የሀገራችን የወደፊት ተስፋ የሚያጨልም ነው። ሉዓላዊነታችን እንዳናስከብር የሚያደርገን በተልካሻ ምክንያት እየተጋጨን የምናልቅ ሰዎች መሆን የለብንም እና ወጣቱ ላይ በጣም ያለ ምክረ ሀሳብ ምንድነው? ወጣቶች አገራችሁን አልሙ። ወጣቶች ከመንግስት ጋር ተቀራርባችሁ ስሩ። ወጣቶች በሰላም ጉዳይ ላይ ስሩ። ምክንያታዊ ሆኑ። ያለ ምክንያት መደገፍም ያለ ምክንያት መቃወምም የብቃት ማሳያ አይደለም። በምክንያት እና በትክክለኛ አቋም ላይ የተመሰረተ መሆን አለባቸው ወጣቶች ብዬ አስባለሁ። የሃይማኖት አባቶች ስናጠፋ የሚገስጹን እነሱ ናቸው። ስነ ምግባር እንዲኖረን የሚያደርጉን እነሱ ናቸው። በሌላ ሰው ላይ ጥፋት አታጥፉ የሚሉን የሚመክሩን እነሱ ናቸው። ሰው አትግደሉ የሚሉን እነሱ ናቸው። ሙስና አትስሩ የሚሉን እነሱ ናቸው። አስተማሪዎቻችን ናቸው። እኔ ራሴን በውስጥ የሶስት አካላት ውጤት ነው ብዬ አስባለሁ። አንደኛ የቤተሰቦቼ ነው፣ ከቤተሰቦቼ። ሁለተኛ ደግሞ ትምህርት ቤቶች ናቸው። ትምህርት ቤቶች የጎደለኝን ነገር ከቤተሰቦቼ ያላገኘሁትን ነገር በአካዳሚክ እንዲሻሻል፣ በትምህርት እንዲሻሻል፣ ራሴን እንዳሳድግ ያደረጉ ትምህርት ቤቶች ናቸው። ሶስተኛው ደግሞ የሃይማኖት ተቋማት ናቸው። ስነ ምግባር እንዲኖረኝ፣ ለሌላው እንዲቆረቆር፣ የሌላው ህመም እንዲሰማኝ ያደረጉኝ ሃይማኖት ተቋማት ናቸው እና ማህበረሰብ የነዚህ ውጤት ነው ብዬ ነው የማስበው። እነዚህ አካላት የሃይማኖት አባታት በቁመናቸው መጽሐፉ በሚያዘው ቁርአኑ በሚያዘው መሰረት ለሰላም መቆም አለባቸው። ስናጠፋ መገሰጽ አለባቸው። ያጠፋውን ተው ማለት አለባቸው። ካልሆነ ደግሞ እርምጃ መውሰድ አለባቸው። ያቁበታል እነሱ እርምጃ ሲወስዱ። ምን አይነት እንደኛ እስር ቤት ላይ ያስገቡ ይችላል። እንደኛ እንደ መንግስት ወይ ፍርድ ቤት አቁመው ላይቀጡት ይችላሉ። ግን እነሱም አላቸው የመቅጫ መንገድ እና ወደ እውነቱ መጠጋት። ሁላችን ወደ እውነት እንምጣ። ወደ እውነት ከመጣን እኮ አንጋጭም እና በዛ መልኩ የሃይማኖት አባቶች ይሄን መስራት አለባቸው። ሚዲያዎች ትክክለኛውን ነገር መዘገብ። አሁን ዱላ የሚያማዝዙን እኮ ሚዲያዎች አሉ። ያው እንደምታውቁት የአካባቢ ጀግናው ከለ የሚባለው ያንን አካባቢ ያመሰው አቃጠለው የሚሉ አሉ። አገር መቃጠሉ የሚያስደስታቸው ሚዲያዎች ምን አይነት ሚዲያዎች ናቸው? አገር መፍረሱ የሚያስደስታቸው ሚዲያዎች እውነት ኢትዮጵያዊ ናቸው ወይ? የሀገር የነሱ ነው ወይ? ሰዎች ሲሞቱ፣ ሰዎች ሲረሸኑ፣ ሰዎች ጉዳት ሲደርስባቸው ደስ የሚላቸው ሚዲያዎች እንደው እውነት ኢትዮጵያዊ ናቸው ወይ? እና ይሄንን ለምን ይቀበላል ሰው? ትክክል አይደለም። ይሄ የምትነዛው መርዝ ነው፣ አገር ያፈርሳል ብሎ ህብረተሰቡ ለምን እንደዛ አይነት አቋም እንዲወስድ መደረግ መቻል አለበት። እና ሚዲያዎች ዲሞክራሲን የሚተክሉ መሆን አለባቸው። ሰላምን የሚሰብኩ መሆን አለባቸው። ስነ ምግባርን የሚያነጹ መሆን አለባቸው። እና ሚዲያዎች ይህን ካልሰሩ ለዚህ ሀገር ግንባታ ምንም አስተዋጽኦ አያበረክቱም። እና ሚዲያዎች ላይ ያለው በተመለከተ በዚህ መንገድ መመራት ቢችል ጥሩ ነው። ሲቪል ሶሳይቲ ምንድነው ማድረግ ያለባቸው? አደረጃጀታቸው ማህበረሰብን ለመጥቀም ነው። ማህበረሰብ ላይ የገጠሙ የልማት ክፍተቶችን ለመሙላት ነው። እነዚህ አካላት ምንድነው ማድረግ ያለባቸው? አሁን የአማራ ክልል ህዝብ የራቀው እኮ ሰላም ነው። ለሰላም መስራት አለባቸው። አያኛው እኮ እንደዚህ ቢያደርግ እንደዚህ ብለው ሌሎቹን በማጋጨት መልኩ መሄድ የለባቸው። እኛ ከአጎራባቾቻችን ጋር መኖር የምንፈልገው በፍትሃዊነት መንገድ ነው፣ በእኩልነት መንገድ ነው። ብሔርና ብሔረሰቦችን በማጋጨት ለውጥ አይመጣም። ብሔርና ብሔረሰብን ለማጋጨት የሚሰሩ አካላት አሉ። ሃይማኖቶችን ለማጋጨት የሚሰሩ አሉ። ሃይማኖትን ማጋጨት አሁን ለዚህ ሀገር ምን ያደርጋል? ምኑ ላይ ነው ትርፍ የሚኖረው? ማንስ ሊያሸንፍ ይችላል? ስለዚህ ሃይማኖት ላይ አሁን የዚህ ሀገር እንደ እሳትና እንደ መቀጣጣያ እያገለግሉ ያሉት ሃይማኖትን መሰረት አድርጎ የሚደረጉ ጥረቶች፣ ብሔርን መሰረት አድርጎ የሚነሱ ግጭቶች እና የፖለቲካ ልዩነትን መሰረት አድርጎ የሚሰሩ ችግሮች የችግር መነሻ ስለሚሆኑ እነዚህን አውቆ ህብረተሰቡ እንዲከላከል ማሳሰብ እፈልጋለሁ። መልካም። ዶክተር እሸቱ የሱፍ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ እዚህ ስቱዲዮ ተገኝተው በተለይ ክልሉ ላይ ያለውን አሁናዊ የሰላም ሁኔታና እየተሰሩ ያሉ ስራዎችን በተመለከተ ሰፋ ያለ ማብራሪያ ስለሰጡን እጅግ አድርጌ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። የተወደዳችሁ ተመልካቾቻችን እንግዲህ በዛሬው ዕለት በተለይ የአማራ ክልል አሁናዊ የሰላም ሁኔታው ምን ይመስላል፣ በቀጣይ በክልሉ ዘላቂ ሰላምን ለማረጋገጥ እየተሰሩ ያሉ ስራዎች ምንድናቸው፣ ከማንስ ምን ይጠበቃል የሚሉ ሀሳቦችን
ከአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ጋር ሰፋ ያለ ቆይታ አድርገናል። ጤና ይስጥልን።